ያ እኔ ዛሬ ልጅ የተረፈችው እንጂ ዶሮ እኔን ለማንቃጠል እሷን በመርዝ ገላችኋት ነበር እስከነ ቤተሰብ። ግን ልጄን ገላችሁ እዛች ሀገር እንደማትኖሩ እኔ ስላለሁኛ እኔ ስላለሁ እንጂ ስንት ነገር አለፍ ነው። ስንት ነገር እኮ ነበር አይደለም እንዴ? ለዚህ ነው ዛሬ አንድ ነገር ብትናገሩ መዝዤ ጉዳችሁን ፍርጥ ስለማረገው ጸጥ ብላችሁ የምትኖሩት ጸጥ ብላችሁ። ስለዚህ የኔ እንዳለ ይሁንና አንቺ ሴትዮ ልጅሽ ኔቨር አይሆን። ከዚህ በኋላ ሁሉ ነገር ተበላሽ አይሆን። ልጁ ምንም ከሷ እኔ ይቅርታ አድርግልኝ። የራስህን ቢጤ ለምን እውነት ነው ከራስህ ዘመዶች ለምን አታገባ? ምን ታደርጋለህ? ከሷ የትግራይ ሴት የለችም? ድንበር ተጋደላይ ብለህ ስትዘል የነበርክ ሰውዬ ያ ፍቅር ሲይዘህ ነው አሁን ድንበር ተጋደላይ መሆኑን የረሳኸው? ካልሆነስ እሺ እኛስ በፈለግነው እንመልከት። እኛስ አንድ ልጃችንን ነው የምትወስድብን አንድ ሴት። እኔ በዚህ ሴትዮ ዛሬ ቁስል ብዬ ድብን ብዬ እሷን ሴትዮዋ ራሷ እንደኔ ተቃጠለች አልመሰለኝ። እንደኔ አልቅሻለሁ እኔ ራሴ ማናት ስሟ እናቴ ዴዚን እንድታገባ አልፈቅድልህ። የሚመጣውን ስለማውቀው አንተ ሰውዬ ልክ አይደለም። አሞራው የምትባል ሰውዬ ልክ አይደለም። ልክ ሰውዬ አልኩኝ ልክ አይደለም። እኔን ራሱ ልታሳብደኝ ነው። የኔን ቁስል ራሱ አስነስተ ዛሬ ወደ እኔ ቤት ራሱ ልመለስ ነው በአንተ የተነሳ። ያ እናትን ሳታከብር ጭራሽ ካሁኑ መልስ መሰጣጣት ጭራሽ አሜሪካን ድረስ እየሄድክ ምንም የማታውቅ ልጅ አይምሯ የኔቷ እንኳን አይምሯ ትንሽ በሰል ያለ ነው። የትም አባቷ አትደርስም። እድሜ ለአብይ አህመድ ቁጭ ያልነው እዛ ነን። ተያይዘን ነው ገደል የምንገባው። የፖለቲካ ልዩነት ቢኖረን እንቀጣቀጣታለን። ለዚህ ነው እንዲህ ዝርግት ብዬ የምተኛው። ልጄ ላይ አንድ ነገር ቢያደርሱ አንጣጣቸው መሳሪያ ይዤ ነው አናቱን። እንደው እግዚአብሔር ምስክሬ ነው ከልጄ የሚበልጥ የለም። ከራሱ ነበር የምጀምርለት ከራሱ። እናንተ ጥቅመኞች፣ ሌቦች እንኳን ሴት ለማግባት እንኳን አይደለም እግርን ያልታጠብክ ቀጫጫ ቆንጫጫ እግር በሙሉ ገና ከመድረስ ሌላ ሴት ጋር ትሄድም የራስ ቢጤ ጋር ትሄድም። እድሜያችሁን ውጥፍ አድርጋችሁ ምን አባታችሁ ነው አይናችሁ የኛን ልጆች ላይ የሚያዩ? ምን አባታችሁ እዚህ ቁጭ ብለን እኮ ጉዳችሁን እኮ እያየን ነበር። አንተ ጃኒ ላይ ስትሻፍድ አልነበረም እንዴ? እኔ ዛሬ ዮኒ ማኛ መቼስ አንዳንዴም ልክ ነው የምነግራችሁ ሁላችሁም። ዮኒ ማኛ ሻሩክ ምናምን ቴንኪዩ በጣም እግዚአብሔር ይስጣችሁ። አንዳንዴ ባትዋለዱ ማጠገብ መኖርን የመሰለ ነገር የለም። ባለፈው በእኔ ላይ አጥፍተ ነበር አንተ ዱቄት። ታያት የፈለገችውን ለምን የፖለቲካ ልዩነት ስላለን። ዛሬ ግን የዴዚ እናት አማራ ስለሆነች እያገዝክላት ነው። እኔ ደግሞ ኦሮሞ ነኝ ከዴዚ እናት ጋር ነው የምሆነው። አፈር ብላ። ዛሬ ግን ጥሩ ነው የሰራኸው። የዛሬ 10 ዓመት የዛሬ 8 ዓመት ከኔ ጋር ነበር መቆም የነበረብህ። ታያት ሳምሪን እንደፈለገች። ለምን እኔ እናንተ የፖለቲካ ዲፈረንስ ስለነበረ የኔ ልጅ ብትበላ ደስ ይልሃል። የዛ ሰዓት ለምን ትማር አላልክም ነበር? አፈር ብላ አፈር ያስበላ። እኔ የዛሬ ዓመቱን አፈር ብላ፣ የዛሬውን ግን አፈር አትብላ። አፈር ያስበላ አፈር ትብላ፣ የራስ ጉዳይ። ዛሬ ከእናትየው ጋር ነው መቆም ያለብን። ምክንያቱም ይሄ ልጅ ፍቅርን በሉት ምንም በሉት የራሱ ጉዳይ፣ ግን የአንድ ሴት ልጅ ህይወት መበላሸት የለበትም። እኔ አንቺን ራሱ እግርሽን በሰብረሽ ደስ ይለኛል። ጠዋት እንዲያው ማሳዘን እኔ ሌላ ሰው ነበር ይመስለኝ። ሌላ ሰው ይሄ ድንበር ተጋደለ እያለ የዛሬ ስንት ሳምንት በዘሬ በምናም ኖ ዘሴም አንተ ድንበር ተጋደለ መሳሪያ ይዘህ ምናምን። እችሊ ስለ መሳሪያ የምታውቀው ነገር የለም። አንተ መሆን ያለብህ ከእንደኔ አይነቷ መሳሪያም ሆነ ምንም ከማትፈራ ሴት ጋር ነው አንተ መቅጠም ካለብህ። ሚስት መሆን ካለባት እንደኔ ያለችዋ ሴት ናት። እኔ ሳልሆን እኔ ለመሳሪያም ለፖለቲካም እኩል እንፋለጣታለን። ደዚህ ግን እንደዚህ አይነት ልጅ አይደለች። ለምን ትግሬ አትሆንም? በአስተሳሰብ አትገናኙ። you are so slow። በጣም ገና ነህ። እኔ ይሄንን ነው የምለው። ፓስ አታረግም። ሴት ልጅ የኔ ልጅ በፍጹም ከፋኒ ጋር አይገናኙ። በጭንቅላት አይገናኙ፣ በትምህርት አይገናኙ፣ በአስተሳሰብ አይገናኙ፣ በቁመት አይገናኙ። የኔ ልጅ እኮ ጠበቃ እኮ ናት። ጠበቃ ታውቃላችሁ? ጉግል ናት የኔ ልጅ፣ ሮኬት ናት የኔ ልጅ። እንዲህ የምታሽከረክረው የኔ ልጅ ናት። አሁንም እናገረዋለሁ። ግን አሁን ያ ድሮ የምታዩት ፍቅር ምናምን የለም፣ ገብቷታል የኔ ልጅ።
ግን ተፋጠንን ያለ የማንንም ልጅ ማንም ያሳደግ ቁጭ ብለህ ታሳድጋታለህ። ስለዚህ ነገ ደዚህ ላይ አይሆንም እንጂ እናንተማ እንደኔ አይነት ጠንካራ እናት ባትኖር ልጅ ቁጭ አራ ነበር ላፍ ብለህ የምትሄደው አንተኛውን ብትሆን። ግን ወንድ ነህ ታሳድጋታለህ። ቁጭ ብለህ አሳድገኝ እኔ ልጅ ተምራ ጨርሳ በቃኝ ስትል ነው የምትለቅህ። በቃኝ ስትል ካሉ ልጆችን ይዘት ይላታል እዛም እንመጣታል። እንዲህ ማለት አንቺ ሴትዮ ልጅሽን እንዳትለቂ እንዲህ ተናንቀሽ ሙጭ። ምክንያቱም ብዙ ነገር ሊያደርጉብሽ ነው ልጅሽ። ያ ዛሬ ፍቅር ሊሸፍነው ይችላል እሱ። ያ አፍቅሬያታለሁ እልህ ነው እንጂ ፍቅር አይደለም። እልህ ነው ያለው። እልህ ነው። ከቀመሱ ከወለደች በኋላ ሴት ልጅ ከወለደች በኋላ የለም አይቻልም። ያ ሲላቸው በዘር ልዩነት ሲላቸው እህቴ ሲላቸው ወንድሜ ሲላቸው ቤተሰቤ ስለሆነ ያ ተጠንቀቂ። እንዳትለቂያት ራስሽን አርገሻት ሂጂ። ምክንያቱም ትሰቃያታለሽ ወይ የሆነ ነገር ሊኖርሽ ይገባል። አግዟት እችን ሴት። ምክንያቱም እች ልጅ ፍቅር ይዟታል። ወይ ጠቅልለሽ አብረሻት ላይ የምትሄድበት ቦታ በሙሉ ከልጅሽ ጋር ማለት ነው አቅሙ ካለሽ። ግን እንዳትለቂያት። አይደለም ፓስፖርት ለምን ሮኬት አይተኮስም? ቀደጁ ፓስፖርቱን በሙሉ ምንትን ማለት ነው ያለብሽ። ያ ምክንያቱም ይሄ ልጅ አመለካከቱ እንዴ ወደ ዩቱብ እንዲኳለ ወደ ዩቱብ እንስራለን። ወደ ዩቱብ እናት መሸቀያ ናት። ወደ ዩቱብ ምንም የማታቅልሽ 21 ዓመቷ ሆነ እንጂ የ21 ቀን ጭንቅላት የላትም። እንደዚህ ስታያት ገና ናት። ገና እኔ ለዚች ሴት ሆን ያመመኝ እግዚአብሔር እኔን አመመኝ። ምንም አያረግልሽ። ይወስዳታል፣ ያስቀረፍፋታል፣ ይልካታል። ይህንን ነው በቃ ስንቱ እንዲህ ያለ እኮ በእኛ አይደለም ሶሻል ሚዲያ ተጀምሮ ያበቃ ፍቅር ብሎ ቁጭ ገንዘቡን የዚህ ደግሞ የባሰ ነው። ያስ ድህነቱን ይዞ መጥቶ ነው ድህነቱን እንዲህ ብሎ ነው የመጣው እንጂ የሰጠው ያስ ይሄ አይቻልም። ይሄ በጣም ከባድ ነው። ለዚያውም ተጋሩ በጣም ከባድ ሰው በአንቺ እንዲያውም ሊበቀላት ይችላል። ምክንያቱም እኔ ግን በብዙ ነገር ተያይዘናል። በብዙ ነገር ምክንያቱም እኔ አንድ ነገር ብሆን አንድ ቄሮ አናቱን እንደሚለው ያውቃል። የማንም ልጅ ሞቶ የማንም ልጅ አይቀርም። ተጠንቀቂ። ጥሩነት የጠቀመኝ ደግሞ የአባቱ ዘመዶች ኦሮሞም ስለሆኑ ተፋጠንን ያለን እንጂ በዘርማ ብንሄድ ኖሮ ተጋበቅ ተጠቅሞባት ምን ብሎባት ኢትዮጵያ ለንግድ ይሄዳል። ኢትዮጵያ እየነገደ ኢትዮጵያ ወረቀቱን እስከሚያገኝ እንደ ኢትዮጵያም ቢሆን የኔው ነው። እኔ ነኝ የምቆጣጠረው ኢትዮጵያ። ንቅንቅ የለም ንቅንቅ። ያሳራኸውን ልጅ ራስ ነው የምታሳድገው። ያ ነው ነይ ጂጂዬ ምናምን ራስ አሳድግ። ራስ ቁጭ ብላ አሳድግ። የልጅ ልጆቿን የወለደው እሱን ያሳድግ። የወለድኳት እሷን የሆነ ነገር ካለ እኔ ያለው እነሱ ወንዶች ማለት አራሞች ናቸው። አራሞች ያሩትን አር እንኳን ዞር ብለማያ በእነሱ ጭንቅላት በእነሱ ብልጠት ሴት ልጅ ላይ መጫወት እንዴት እንደሚፈልጉ አሁን ብሶቴን ነው ዛሬ ብሶቴን ነው የማወጣው። እኔና እኔን የምናውቀው ውስጤ ብሶቴን ነው፣ ልፋቴን፣ አለሜን፣ ሁለ ነገር ናት እሷ። ጀግና የሆነ ወንድ አታሎ ቤድ እኮ ችግር የለው። ግን የኔ ልጅ ጀግና ናት፣ የጀግናም ጀግና ናት። እኔና እሷ ማለት እኔ ማለት ናት። ለዚህ ነው እንዲህ የምታሽከረክረው የኔ ልጅ ናት። እንዲህ አይታችኋታል እኮ ልጄን አይታችኋታል። እንደዚህ አይነት ወንድ አንዳንዴ አይገባቸውም። እንደዚህ አይነት ወንድ አይገባትም። አቦ አይገባትም። እንደዚህ አቃጣሪው ልብስ የላትም፣ ልብስ አታለብሳትም። ምናልባት እናትየው ለትምህርቷ ለዩኒቨርሲቲ ምናልባት ሴፍ እያደረጋችላት ይሆን ብሩ። ምን አገባ በእናትና በልጅ መሃል። እቺ ሴት ያሳድጋለች። ኒው ካር 24 ይዛለች ብላ እየተናገረች አንተ ለሰልባሽ ታስባለህ። ልጄ በ24 2024 ላይ ምን ነበረ መኪናሽ? 2024 እቺ ልጅ ምን እንደምትበቃ አይ ኒድ ማይ ፍሪደም
you need your freedom. You got freedom. ይሄ ነው freedom. Desi, you go pregnant. That the man going other woman.